አይነት 2 የስኳር በሽታን ለመከላከል እንቅስቃሴያችን እንዴት ነው ቀለል ባለ መልኩ መጨመር የምንችለው የሚለውን እናያለን። የስኳር በሽታ ተጋላጭነታችን ከፍተኛ ከሆነ የስኳር በሽታን ለመከላከል የግድ 150 ደቂቃ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ማድረግ እንዲሁም ከዚያ በላይ መስራት ግባችን እንደሆነ ተነጋግረናል። ታዲያ የአካል ብቃት እንቅስቃሴያችን እንዴት ነው በየቀኑ መጨመር የምንችለው? ዛሬ የምንነጋገርበት ርዕሳችን ነው። ወደዚህ ፕሮግራማችን ከመግባታችን በፊት አንድ የስኳር በሽታ ተጋላጭነቷ ከፍተኛ የሆነባት ኦሪንጋ የምትባልን ሴት ታሪክ አይተን እንመለከታለን። ኦሪንጋ የስኳር በሽታ ተጋላጭ ስለሆነች በየሳምንቱ እንቅስቃሴዋን ለመጨመር እየሞከረች ትገኛለች። ግቧም ቢያንስ በሳምንት 150 ደቂቃ መካከለኛ ደረጃ የአካል ብቃት እንቅስቃሴ ማድረግ ነው። ታዲያ ኦሪንጋ በመጀመሪያው ሳምንት በሰፈር ውስጥ ለ10 ደቂቃ ያህል ቀስ ብላ መራመድን ጀመረች። ይህንንም በሳምንት ለ3 ቀናት ታደርገዋለች። በሁለተኛው ሳምንት ደግሞ በሰፈር ውስጥ 2 ጊዜ ትዞራለች። ይህም በቀን 17 ደቂቃን ይወስድባታል። ይህ በሳምንት ለ5 ቀናት ታደርገዋለች። ይህ ማለት እንግዲህ በሂደት እንቅስቃሴዋን እየጨመረች መጣች እንደማለት ነው። ታዲያ ኦሪንጋ በሶስተኛው ሳምንት ደግሞ በሰፈር ውስጥ 3 ጊዜ ትዞራለች። ይህም ደግሞ 25 ደቂቃን ይጨርስባታል። ይህ በሳምንት ለ7 ቀን ታደርገዋለች። ይህም በየቀኑ ሳታቋርጥ ለ21 ደቂቃ ጉዞ ማድረግ ጀመረች ማለት ነው። ታዲያ በአራተኛው ሳምንት ደግሞ እንደ ሶስተኛው ሳምንት ትቀጥላለች። በተጨማሪም በጉዞዋ ላይ አቀበቶችን ትጨምርበታለች። የእንቅስቃሴዋን ጥንካሬ ጨመረችው ማለት ነው። በአንዱ ቀን ደግሞ ላስቲክ ወይም ደግሞ ሬዚስታንት ባንድ መጎተትን ጀመረች። ይህ ደግሞ ጡንቻዋ እንዲያድግ ያገለግላታል። ጡንቻዋ አደገ፣ ጠነከረ ማለት ደግሞ ቁጭ ብላ ባለችበት ጊዜ ሁሉ ኃይል ሲያቃጥልላት የሚውልን መሳሪያ ፈጣን አደረገች እንደማለት ነው። ምክንያቱም በተቀመጥንበት ጊዜ ሁሉ በከፍተኛ ሁኔታ ካሎሪን የሚያቃጥልልን ጡንቻችን ስለሆነ ኦሪንጋም ያደረገችው ይህ ነው። ክብደት በምናነሳበት ጊዜ፣ ገመድ በምንጎትትበት ጊዜ፣ ግድግዳ በምንገፋበት ጊዜ ጡንቻችን ይጠነክራል፣ ጡንቻችን አቅሙ ይጨምራል። ይህም ደግሞ የአካል ብቃት እንቅስቃሴውን ሰርተን ካበቃን በኋላ ቁጭ ባልንበት ሁሉ ብዙ ካሎሪን ማቃጠል የሚችል መሳሪያ ይሆንልናል። ታዲያ ሞሪንጋ በየቀኑ የምትሰራውን ስራ እንድታስታውሰው፣ ምን ያህል እንደሰራች፣ ምን ያህል እየጨመረች እንደሄደች እንድታስታውስ ያደረጋት ምንድነው? በየቀኑ የምትሰራውን የአካል ብቃት እንቅስቃሴ መመዝገብ ስለቻለች ነው። ታዲያ ይህ ነው እንግዲህ በየቀኑ የምንሰራውን የአካል ብቃት እንቅስቃሴ መመዝገብ ስንችል ነው ምን ያህል እያደግን እንደሆነ፣ ምን ያህል ካሎሪ እያቃጠልን እንደሆነ፣ ምን ያህል ክብደታችን ለመቀነስ መንገዱ ላይ እንደደረስን ማወቅ የምንችለው። ግባችንንም እንደርሳለን አንደርስም የሚለውንም ማወቅና ማስተካከያዎችን መውሰድ የምንችለው በየቀኑ የምንሰራውን የአካል ብቃት እንቅስቃሴ መመዝገብ ስንችል ነው። ታዲያ የአካል ብቃት እንቅስቃሴያችን በምንመዘግብበት ጊዜ ምንድን ነው የምንመዘግበው? የመጀመሪያው እንግዲህ በየቀኑ ነው የምንሰራው። የሰራንበትን ቀን መመዝገብ ይኖርብናል። ታዲያ በዚያ ቀን የሰራነውን ምን አይነት የአካል ብቃት እንቅስቃሴ እንደሰራን ቀጥለን እንመዘግባለን። የአካል ብቃት እንቅስቃሴውን አይነት ከመዘገብን በኋላ ደግሞ ይህ የአካል ብቃት እንቅስቃሴ ምን ያህል ከባድ ነው፣ ዝቅተኛ ደረጃ ያለው የአካል ብቃት እንቅስቃሴ ነው የሰራነው፣ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ነው የሰራነው፣ ወይስ ደግሞ ከፍተኛ ደረጃ ያለው የአካል ብቃት እንቅስቃሴ ነው የሰራነው የሚለውንም ስንመዘግብ መለየት መቻል አለብን። በባለፈው ሳምንት መካከለኛ ደረጃ የአካል ብቃት እንቅስቃሴ ማለት ምንን የሚያሟላ ነው የሚለውን አይተናል። ወደኋላ ሄዳችሁ ቪዲዮውን መመልከት ትችላላችሁ። የአካል ብቃት እንቅስቃሴው ደረጃ ካወቅን በኋላ ደግሞ ምን ያህል ደቂቃ ነው ይህንን የአካል ብቃት እንቅስቃሴ የሰራሁት የሚለውን መመዝገብ እንችላለን። ይህንን መመዝገብ ከቻልን እያንዳንዱ የአካል ብቃት እንቅስቃሴ ምን ያህል ካሎሪ ማቃጠል እንደሚችል ደግሞ ስለምናቅ በአካል ብቃት እንቅስቃሴ ምን ያህል ካሎሪ እንዳቃጠልን ማወቅና በሳምንቱ መጨረሻ ምን ያህል ክብደት መቀነስ እንደምንችል ካልኩሌት አድርገን መድረስ እንችላለን ማለት ነው። ስለዚህ ግባችን በቀላሉ እንደሚሳካ የምናውቀው የአካል ብቃት እንቅስቃሴያችን እየጨመርን ስንሄድ
እንዲሁም ደግሞ አካል ብቃት እንቅስቃሴያችን መመዝገብ ስንችል ነው ማለት ነው። ታዲያ የአካል ብቃት እንቅስቃሴን ለመጨመር ቢያንስ መካከለኛ ደረጃ ያለው 150 ደቂቃ የአካል ብቃት እንቅስቃሴ ልንሰራ ነው። መጀመሪያው ቀን 30 ደቂቃ መስራት ሊከብደን ይችላል። ግን እንዴት ነው የምናሳድገው? በየቀኑ ጡንቻችን እያደገ ያተነፋፈስ ስርዓታችን፣ የደም ዝውውራችን እየተሻሻለ ሲሄድ፣ አቅማችን እያደገ ሲሄድ እንቅስቃሴውን መጠኑን መጨመር እንችላለን። ዝቅተኛ ደረጃ ከሆነ ወደ መካከለኛ፣ መካከለኛ ከሆነ ደግሞ ወደ ከፍተኛ ደረጃ ያለው የአካል ብቃት እንቅስቃሴ እያሳደግን በመሄድ የአካል ብቃት እንቅስቃሴ መጠናችን ማሳደግ እንችላለን። በሁለተኛ ደረጃ ደግሞ የአካል ብቃት እንቅስቃሴውን የምንሰራበትን ጊዜ ማሳደግ እንችላለን። ይህንን በማድረግ የአካል ብቃት እንቅስቃሴ መጠናችን ማሳደግ እንችላለን። እንዲሁም ደግሞ ጉዞ ከሆኑ ሩጫ ከሆኑ ደግሞ ወደ አቀበት መሮጥ እንችላለን። ይህንን በማድረግ እንቅስቃሴያችን መጨመር እንችላለን። ሌላው ደግሞ እነዚህ እንቅስቃሴዎች በምንሰራበት ጊዜ አቅማችን እያሳደግን ስንሄድ ክብደት በላያችን ላይ ጨምረን መስራት እንችላለን። እንደዚህ በማድረግ የአካል ብቃት እንቅስቃሴ ደረጃችን ማሳደግ፣ አይነት 2 የስኳር በሽታን መከላከል፣ ሁለንተናዊ ጤናችንን ማጠንከር እንችላለን ማለት ነው። ከዚያ በተጨማሪ የጡንቻችን ለመገንባትም እንደዚሁ በምንሰራበት ጊዜ ምንድነው የምንጨምረው? ክብደት ከሆነ የምንሰራውን የክብደት መጠን መጨመር እንችላለን። ሬዚስታንት ባንድ ከሆነ ለምሳሌ ገመድ መጎተት ከሆነ ደግሞ የገመዱን ጥንካሬ መጨመር እንችላለን። ከዛም በተጨማሪ ደግሞ ድግግሞቹን መጨመር እንችላለን ማለት ነው። እነዚህን ነገሮች በማድረግ እንግዲህ የአካል ብቃት እንቅስቃሴ መጠናችን ማሳደግ እንችላለን ማለት ነው። ታዲያ የአካል ብቃት እንቅስቃሴን ስንጨምር ካሎሪያችን በከፍተኛ ሁኔታ እንዲያቃጥሉልን ጡንቻችን ሊያሳድጉ የሚችሉ የአካል ብቃት እንቅስቃሴዎችን መስራት እንዳለብን ተነጋግረን፣ እነዚህ ጡንቻችን ሊያሳድጉ የሚችሉ የአካል ብቃት እንቅስቃሴዎች ምንድን ናቸው? በቀላሉ በቤታችን ልንጀምራቸው የምንችላቸው ቢሆኑ ይመረጣል። ጂም መሄድ የምንችል ከሆነ ጥሩ ነው። ከነዚህ በቤታችን ልንጀምራቸው ከምንችላቸው የአካል ብቃት እንቅስቃሴዎች መካከል እንግዲህ ግድግዳ መግፋት መጀመር እንችላለን። ከዛ በተጨማሪ ደግሞ እንግዲህ በእጃችን የሚያዙ ክብደቶችን በሃይላንድ ውሃ የተሞላ ጀምረን ክብደት ማንሳት መጀመር እንችላለን። ከዛ እየጠነከርን ስንሄድ ከበድ ያሉ ክብደቶችን ማንሳት እንጀምራለን ማለት። እንደዚያ እያደረግን ዝግ ብለን እያሳደግን መሄድ እንችላለን። ከዛ ደግሞ ሊጎተቱ ገመዶችንም እንደዚሁ በክብደት ለመስራት ልንጠቀም እንችላለን። እነዚህ ነገሮች ሁሉ በማድረግ በየቀኑ የምንሰራውን የአካል ብቃት እንቅስቃሴ በቀላሉ በቤታችን ማሳደግ እንችላለን። ይህንን ስናደርግ እንግዲህ የአካል ብቃት እንቅስቃሴ ደረጃችን ያድጋል፣ ሁለንተናዊ ጤናችንም ይሻሻላል፣ የስኳር በሽታንም መከላከል እንችላለን ማለት ነው። ቀጣይ ደግሞ ከተመገብነው በላይ እንዴት ካሎሪ ማቃጠልና ክብደታችን መቀነስ እንደምንችል እንማማራለን። ከዛ ጋር እንገናኛለን።